እውነት ለምናገር እሷ ማለት መጽሐፍ ነች። በቃ መጽሐፍ ነች። በቃ መማሪያ ነች እሷ። እሷ በጣም ነው በቃ እግዚአብሔር ይሄ በጣም የሚያንሳት ነገር ስለሆነ እኔ እንዴት ብዬ እሷን እንደምገልጻት ቃላት የለኝም። በቃ አሁን ለኔ የምትካስበት ጊዜ ያለቀሰችበት የተከፋችበት የብቸኝነት ስሜት የተሰማትን ጊዜ ኦሬዲ በቃ የሚቆረጥበት ጊዜ ነው። አሁን ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው። ሩታ እስከዛሬ ካየኋቸው ዩቲዩብ ላይ ካሉ ሴቶች በጣም የምወዳት ጠንካራ የምትገርም ሴት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ቪዲዮ መጥቻችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ዛሬ እንግዲህ ሩታዬ ያው ደስትሽ ወደ ሩትሻ ቤተሰብ ሽማግሌ ሊኳል ማለት ነው። ሽማግሌ ሊኮ በክብር አገባታለሁ በክብር ቤተሰቦቿን ጠይቄ ከሷ ጋር እሆናለሁ ብሎ ዛሬ እንግዲህ ጓደኞቹን አንስቶ ሽምግልና ሊኳል። ጓደኞቹም ደግሞ በሽምግልናቸው በጣም ደስተኛ ናቸው። ያው ይሄ ቅድሚያ ቤተሰብን ለማስማማት የተላከ ሽምግልና ነው። ቀጣይም ደግሞ ሞቅ ደመቅ ያለ በጣም ትልቅ ሰርፕራይዝ ለሩታ እንዳላት ነው የተናገረ ማለት ነው። እኛም ደግሞ ደስታችን ደስ ልንል እንግዲህ ቡና እያፈላን ነው ተጠጣላችሁ ማለት ነው። ዛሬ ሁለት ደስታ ነው ያለ። ደስትሻም ወደ ሩታ ቤተሰብ ሽማግሌ እየላካ ሲገኝ ሩታ ደግሞ ምን ያክል ደስ እንደሚላት ደግሞ መገመት አያቅተንም። እንኳን ደስ አለሽ። በዚህ አጋጣሚ አንቺ ጀግና ሴት ነሽ። እንዲሁም ሽምግልና የተላኩ ራሱ በቃ እሷ ማለት ጠንካራ ናት። በሚዲያ ላይ ያየናት በዩቲዩብ ያየናቸው ሴቶቹ ውስጥ ጠንካራና ጀግና እሷ ናት እያሉ እያደነቋት ይገኛሉ ማለት ነው። ሩትሻ እንግዲህ አንቺ እውነትም ጠንካራ ነሽ። ጠንካራ ሴት፣ ጠንካራ ሚስት ነሽ። በጣም ጠንካራ የልጅሽ እናት ብዙ ነገር ያሳለፍሽው ነሽ እና አብረሽ ደግሞ ያንቺ ውጤት ያንቺ ጀግንነት እንካሬ አልገባውም እና መልከስከስን መርጧል። እንግዲህ ዛሬ እንደምታዩት በክብር ያው ጅምራችንን በክብር ይሁን ብሎ ቤተሰቦቿን እንዲጠይቅ ነው። ቤተሰቦቿ ከፈቀዱለት አብርሽን ማከልከል ምንም ማውራት አይችልም ማለት ነው። አብርሽ ያልገባኝ ነገር ከሄርሜላ ጋር ያለውን ነገር ሳይጨርስ ሩታ ለምንድነው ሊያዛት የሚሞክረው? ያ ነገር እኛ ለተመልካችነታችን አልገባንም። ምክንያቱም እሱ ከሄርሜላ ጋር መልከስከሱን እስካልቆማ ድረስ የልጇ አባት ቢሆን ራሱ እንዴት አድርጋ ነው ሩታ እሱን አንዴ ወደ ሄርሜላ እየሄደ ድጋሚ ወደ እሷ እየመጣ እንዴት አድርጋ ነው እሱ ጋር መኖር የምትችለው ነው? እዚህ ጋር ገባችሁ አይደል? እሱ ከሱ ጋር ያለኝ ስህተት ለምን ለማስተካከል አይሞክርም? አንድ ሰው እንዴት ለራሱ እየተሳሳተ የሌላ ስህተትን ያወራል? እሱ ጥሩ ባል ቢሆን እሱ ጀግና አባት ቢሆን እሷ መቼም ያኒ የወንድ መቀያየር ፍላጎት ኖሯት አይደለም። ስለዚህ እሱ ከሄርሜላ ጋር ያለውን ሪሌሽን ምን የሚሉት ነው? ከዚህ በፊት ሊያናድዳት ነው ምናምን ተብሏል። ኦኬ። አሁን ደግሞ ድጋሚ ልጁ ከተወለደ በኋላ ቢያንስ አባት ነኝ እኮ የሚል ስሜት ሳይሰማው እንደምታዩት ከሄርሜላ ጋር የሚያደርገው ነገር በጣም የሚያሳፍርና በጣም የሚደብር ነገር ነው። እንግዲህ ሄርሜላ ራሱ እየዛቻት በቀለል ልጇን በግድ እንድታሳይ እና ለአብርሽ ወግና እንደቆመች አይነት ነው የምትሰራና የምታወራ። ይሄም በጣም ትልቅ ስህተት ነው። ሩታ እንደ እናትነት ይሄ አይገባትም። 9 ወር ሸክማ ደክማ አሟታማ የወለደች እናት ሆኖ እያለ አብርሽን ልጁ ማሳያትም አለማሳያትም መብቷ ሆኖ እያለ እንግዲህ እንደምታዩት እንዴት አንቋሽሻት እንደምታወራ አይታችኋል። ከዚህ ሁሉ ሩታ ደግሞ የራሷን ላይፍ አላት። የራሴን ላይፍ እኖራለሁ በቃ እስከዛሬ ድረስ ያሳለፍኩት ነገር ይበቃኛል ብላ ህይወቷን በራሷ ደስታ በራሷ መንገድ
ልትጓዝ ስትል ለምንድን ነው እንቅፋት የምሆናት? እኔ እርግጠኛ ነኝ አሁን ይሄ ሽምግልና የተላከ የደስታ ሽምግልና ራሱ ሳይሄድ አንድ ነገር ያደርጋሉ ብዬ አስባለሁ። ትላንትና እንደምታዩት ከቤት አንጠልጥሎ ነው ያወጡትና ዛሬ ደግሞ ምን እንደሚያደርጉት እንግዲህ እንጠብቃለን። እንዳይረብሻችሁ ያው እንግዳ አለኝ ቡና እያፈላው ነው። አብርሽ ራሱን ሳያስከብር ያው ሩታ እንድትከብርለት ይፈልጋል። እንዴት ነው አንድ ሰው ራሱን ሳያስከብር አንድ ሰው የሚያከብረው እንዴ? ምክንያቱም እሷም እኮ የራሷ ህይወት አላት። እሱ እንደፈለጋ ወጥቶ ሲገባ፣ እንደፈለጋ ሲጨፍር፣ እንደፈለጋ ሲልከሰከስ እሷስ ምን ታደርግ? እና እንደዛ ነው እላችኋለሁ። ዛሬ እንግዲህ ፉፉና ቶፊቅ ሶፊያ ሊመጡ ነው ማለት ነው። ሰሞኑን እንግዲህ የሆነ ሰርግ ላይ በጣም ቢዚ ከመሆናቸው የተነሳ ቪዲዮ ሊሰሩም ሊመጡም አልቻሉም እና ዛሬ በአዲስ ነገር ይመጣሉ ማለት ነው። ማን ነው የተጋቡ? ሶፊ ወላ ቶፊቅ ወላ ፉፉ የሆነ ሰው ከሶስታቸው መካከል ሙሽራ ነው። እንግዲህ ዛሬ አዲስ ነገር አለ ማለት ነው። እንግዲህ ዛሬ አዲስ ነገሮች በዝተዋል። ለካይሪ አርጎ ቢባሉና ማለት ነው የሩታ ሽምግልና ከሶስት ሰዎቹ መካከል ማነው ሙሽራ የሚባለው ነገር ደግሞ አሳሳቢ ሆኖናል። ሁሉም ነገር ደግሞ ደርሰን እስከምናየው ድረስ የኔን ቻናል ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሳትረሱ አብራችሁን ቆዩ ማለት ነው። ፕሊስ ሰብስክራይብ የምታነሱ ሰዎች ፕሊስ ተጠንቀቁ። ለምንድን ነው የምታነሱ? ሼር አወራዋለሁ